እሺ አንቺ ነሽ የሰራሽው? ጠፍታ ሰው ሲጸየፍሽ አታውቂም እንዴ? ቆይ አንቺ ግን ትንሽ እንኳን ቀፈፍ አይልሽም እንዴ? ከኛ ጋር አብረሽ በአንድ ማዕድ ስትቀርቢ አለማፈሯ ጭራሽ በአንድ ሰዓት ልንበላ ፊት ሰጠናታ እንዴ? ምን ችግር አለው? ቆይ ከዚህ በፊት አብረን እንበላል ነበር እንዴ? ዝጊ አንቺ። አባትሽ ነው ለነገሩ አስደፈረን። የማንም ዲቃላ እየሰበሰበ ቤት ውስጥ ዲቃላ? እኔ እኮ እንብላ ስላላችሁኝ እንጂ። እና ያለ እንደሆነስ አንቺ ደረጃሽን አታውቂም እና እኛ ልንቀላቅልሽ ነው? ይሄ ይኸውልሽ የተከበረ ቤተሰብ ነው። እሺ ኧረ መናናቅ አንድ ቤት ስለምንኖር ነው አይደል? ይኸውልሽ ከዚህ በኋላ ሰጥ ለጥ ብለሽ በግርድና ትሰሪያታለሽ፣ አለበለዚያ ጎዳና ትወድቂያለሽ። ይኸውልሽ የኔ ቤት የማንም ልቅምቅም ማጠራቀሚ አይደለም። እሺ እዚህ ቤት እንደሆነ ማንም ሰው እንደሰው አይቆጥርሽም። ለአባትሽም እንደሆነ ልክስክስ ባህሪሽን እነግረዋለሁ። ድሮስ ማን ነው እቺን ሰው ብሎ የሚቀርባት? ትምህርት ቤት ራሱ ሁሉም እንዳገለላት ነው። ደግሞ እህቴ ናት ትላችኋለች። እንዴት እንደማፍርብሽ። በይ እህቴ ምናምን እያልሽ የሰፈር መሳቂያ እንዳታደርጊ። ይኸውልሽ እንዳንቺ አይነት ቆሻሻ በዘራችን ገጥሞን አያውቅም። ምንድነው አንገትሽ የምታቀረቅሪው? ተነሽ ውጪ፣ ተነሺ። ይኸውልሽ አሁን በልተን እስክንጨርስ ድረስ አይንሽን ማየት አልፈልግም። ከኪሽ እንዳትወጪ። ሂጂ በእናትሽ ተነሺ። አይሻታል እንዴት እንደሚያደርጋት። ጭራሽ እኮ ከኛ ጋር አብራ ማዕዱን መቅረብ አማራት። ቆይ እማዬ ለምን እንድትባረር አናደርጋትም? ከዛ ይልቅ ለምን በመርዝ ድፍት አናደርጋትም? አዎማ እሱ ሳይሻል አይቀርም። ይችን ገሎ ጽድቅ ነው። አምላኬ ይሄንን ከምታሳየኝ የእውነት ብትወስደኝ ነው የሚሻለኝ። በቤተሰብ ከመገፋት ያክል ቆይ ምን የሚከብድ ነገር አለ? እባክህን አምላኬ። ቆሻሻነቴን ነገሪ ብለሽ ነው እንደዚህ የምትነፋረቂው? እንዲሁም እኮ ደስ ሊልሽ ነው የሚገባው። ብልህ ብትሆኚ ኑሮ ለመለወጥ ይረዳሽ ነበረ። ቆይ ምን አድርጌሽ ነው እንደዚህ የምትጠይኝ? በድዬሽ አላውቅም አይደል? እኔ እኮ እህትሽ ነኝ። በቃሽ። ሲጀመር ቆይ ምን የሚወደድ ነገር አለሽና ነው? ደግሞ ስሚ ልንገርሽ፣ እህት የምትይው ነገር እርሺው። እኔ ውደጅኝ አልልሽም፣ ግን ቢያንስ ሰዎች ፊት አታሸማቂ። ምንም ቢሆን እኮ እህትማማቾች ነን አይደለም እንዴ? ዝጊ። ሲነግሩሽ አሰሚም እንዴ? አንቺና እኔ መቼም እህትማማች ልንሆን አንችልም። ዘመድ በመሆናችን ራሱ እንዴት እንደማፍርብሽ በጣም ነው የምጠላሽ። ለምን? ስለምታሳፍሪ። ታውቂያለሽ፣ በጣም ነው የምትደብሪው። አለባበስሽ፣ በቃ ሁሉ ነገርሽ ያስጠላል። ደግሞ ስሚ ልንገርሽ፣ አባዬ ሲመጣ እየሄድሽ የምትለጠፊውን ነገር አቁሚ እሺ? ስታስጠላ ዘጊ። ምን ሆነሽ እስካሁን የቆየሽው? ውስጥ ገብታ ትነፋረቃለች። ሰው ስህተቱ ሲነገረው ሊያስተካክል ይገባል እንጂ እንደዚህ ተንሰቅስቆ ያለቅሳል ሰው። ከሆን ብላ እኔን ክፉ ለማስባል ሲነግሯት የማትሰማ ይኖች ድንቁር ያለች እንደ እናቷ። እናቷን ታውቂያታለሽ እንዴ? አዎ አውቃታለሁ። የሆነች እኮ መንገድ ዳር ቁጭ ብላ እኮ ጉልት የምትሸጥ እኮ ናት። እናቷን ጥላ ነው እዚህ የምትዘባነነው? ይቺስ የተረገመች ናት። መጀመሪያውኑ የተተዋወቁና ነው። አታውቃትም እኮ። ለማንኛውም ግን የሆነ ነገር ማድረግ አለብን። ይኸውልሽ አባትሽ ለእሷ ያለው ቦታ ትልቅ ነው። አባዬ ከእኔ እሷን ሊያስበልጥ የሆነ ያደራ ልጅ ነች የሚለው ነገር አለ። አንድ ጊዜ ተጣልተን እኔን ከቤት አስወጥቶ ከእሷ ጋር መኖር ጀምሮ ነበር። ይቺ ልጅማ መቅደም አለብን እማዬ። ነይ እንጂ ነው ጠጋብለሽ ቢ ለምንድን ነው የምትርቂው? አይ አባዬ ምን በልተሽ ነው የሚቀርብሽ? ነይ ጠጋቤና ቢ ከሰው ጋር ሲበላ ነው ጥሩ። ነይ እውነቷን እኮ ነው ልጅ። ነይ ጠጋብለሽ ቢ ከእናትና ከእህትሽ ጋር። አይ አባ ቢቀርብልኝ እሺ። እንዴ ትዕዛዝ እኮ ነው፣ እያስፈቀድልሽ አይደለም።
ብሉ። በቃኝ። እንዴ መቼ በልተሽ ነው የምትጠግቢው? ባንዴ አባዬ ከዚህ በላይ ከበላው ያስመልሰኛል። እኔም ቢበቃኝ ነው የሚሻለው። በሉ ደህና ደሩ። ይሄው ደስ አላላቸው። ብቻዬን ብበላ ይሻለኛል። ለምን? እናትሽ እኮ ከአንቺ ጋር መብላት በጣም ነው የሚያስደስታቸው። አደራሽን ልጄ ዳግመኛ እንደዚህ አይነት ነገር እንዳልሰማብሽ። እሺ። ደግሞ ሰራተኛ ቀጥርላችኋለሁ። የቤቱን ስራ ታግዛችኋለች። ሶስታችሁም እኮ ደከማችሁብኝ። አዎ ከትምህርቱ ጋር አብራ ሄድም ደግሞ በጣም እየደከመኝ ነው እና እኔንም ማየንም ታግዘናለች። ብትቀጥርልን ነው የሚሻለው። እሺ እኔ ልጅ አስብበታለሁ። በቃሽ። ለማንኛውም ደህና ደሪ። ሰብልዬ ምን ሆነሽብኛል? ሰላም አይደለሽም እንዴ? ደህና ነኝ፣ ግን ሁሌ የሚያስጨንቀኝ ነገር አለ። ሳስበው ሁሉ እንቅልፍ የሚነሳኝ። እንዴ ለምንድን ነው እንቅልፍ የሚነሳሽ? እኔ እያለሁልሽ ይሄን ያህል ምን አመጣው? የልጃችን ጉዳይ። ሩት ምን ሆነች? ተሾመ በቃ ሁሌ ልጅ ሲባል ሩት ነች እንዴት ዝም ትል እንዴ? ሊሊን እኮ ከነበፈጠረው ረስተዋታል እንዴ? ሊሊ እንዴት ረሳታለሁ? ለሊሊ አንቺ አለሽላት። ይኸውልሽ ሩት እኮ እንዳይሰማት ብዬ ነው። ታውቂያለሽ አይደል? እናት እያላት እናት እንደሌላት አድርገን እኮ ነው ያሳደግናት። እንዴት ትረሳት? ከዚህ በላይ ነጋ ጠባ ምስጢሩን ታካፍለው ለሩት ነው። ተሾመ አልበዛም? እንደዛ አይደለም ሰብልዬ። ሩት በሳል ልጅ ነች። ነገሮችን የምታይባቸው ነገሮች በጣም ነው የሚደንቀኝ። ለዛ እኮ ነው። ሊሊ ናት ደደቧ አላልኩም። ሩትም ሆነች ሊሊ ማለት የራሳቸው ጠንካራ ጎን አላቸው። ሩት እንደ ጓደኛ የምታማክራት ሴት ነች። በዛ ላይ ደግሞ ብልሃት አይጠፋትም። ይሄ ለአንቺ የሚነገርሽ አይደለሽም መቼም። ስለዚህ እኔም አላውቀው ብዙ ነገር አለ ማለት ነው ከሷ ጋር። ምን እያልሽ ነው እንዴ? ከአንቺ ከወዷ ባለቤት የምደብቀው ምንም ነገር የለኝም። አሁን ባክሽ እያሳሰበኝ ያለው ለሩት የማደርግላት ነገር ነው። ምን ልታደርግላት ነው? አሁን እያደገች ስለሆነ ማለት ነው የራሱ የሆነ ነገር ያስፈልጋታል። ማለቴ ቤት፣ መኪና፣ የምትሰራው ስራ። ቤትና መኪና? አዎ የኔ ዋልጅ ሲያንሳት እኮ ነው። እሷ እኮ ገና ተማሪ ናት። ቤትና መኪና ምን ያደርግላታል እንዴ? ሰብሊ ምን እያልሽ ነው? ንብረት እኮ ነው። ምን ይሰራላታል ይባላል እንዴ? እሺ ለሊሊስ ምን አስበሃል? መጀመሪያ የሩትን ላሟላላትና የሊሊ ቀስ ብሎ ይደርሳል። ይኸውልሽ የሚያስቸኩለን ነገር ደግሞ የለም። ደህና ደር ሰብለ። ምን ሆነሻል? የሩት ማግኘት ሊያስደስትሽ ይገባል። ደህና ደር። ግን ልትነግሪኝ ያሰብሽ ነገር ነበር። ትቼዋለሁ፣ ተውኩት። እሺ ለማንኛውም ልብሴን ቀይሬ የመጣው ሩት የተረገምሽ በቁም የተጫወትሽብኝ። ጠብቂ፣ ይሄ ሌሊት ይንጋ። እኔ ባላሳብድሽ ሰብል አይደለሁ። ጠብቂ። እማዬ ምን ሆነሽ ነው በጧት የቀሰቀሽኝ? አንቺ እዚህ ተጋደሚ። ሰው ስርስር እያለ ሀብትና ንብረት ይይዛል። አንቺ እንደሞላለት ሰው እዚህ ተጋደሚ። ምን ታረጊ እንዴ? እማዬ ቆይ ምንድን ነው የተፈጠረው? ዛሬ በግራ ጎንሽ ነው መሰለኝ የተነሳሽው። ተይኝ። እኔ ለራሴ ውስጤ ሲንገበገብ ሌሊቱ አልነጋ ብሎኝ ነው ያደርኩት። ምን እንደማደርግ ግራ ገብቶኛል። እንዴ ቆይ ምን ተፈጥሮ ነው? እቺ የተረገመች ሩት የምትባል ልጅ ይኸው በቁማችን ቀበረች፣ ተጫወተችብን። ምን አደረገች? የዚህ ሽጣጣ ማለቂያ የለውም አይደል? ትልቅ መዘዝ ይዛብን ነው የመጣችው። እኔና አንቺ እዚህ አፋችንን ገጥመን ወሬ እናወራለን። እሷ ግን አባቷ ስርስር እያለች ጉድ ነው የሰራችን። እማዬ ኧረ ንገሪኝ፣ ምን አድርጋ ነው? ቆይ ይኸው ተሾመ ቤትና መኪና ሊገዛላት እንደሆነ ነገረኝ።
ምን ለዚች? አባዬማ አያደርገውም አለኝ። እንግዲህ ለሷ ነው የምደክመው፣ ለሷ ነው የምለፈው አለኝ። ለሊሊስ ብዬ ስለው ለሷ ይደርሳል አያስቸኩልም አለኝ። ወይኔ ውርደት! ከኔ ቀድማ እሷ መኪና ልትይዝ፣ እኔማ የማንም መጫወቻ አልሆንም። ይሄማ ውርደት ነው እማዬ፣ አንቄ ነው የምገላት። ይኸውልሽ ሊሊ ቆይ ተረጋጊ። ምንም በስሜታዊነት የሚሆን ነገር የለም። አስበንበት ተረጋግተን በመርዝ ድፍት እናረጋታለን። ዛሬውኑ እናድርገው እማዬ። አይ አይሆንም። ቆይ መጀመሪያ ላግኛት፣ ከዛ በኋላ እናደርገው እናደርጋለን። ሩት አንቺ ሩት ደግሞ እኮ ቤት አትልኝ ጥጋቧ አንቺ። አቤት እማዬ። ምን እያደረግሽ ነው? አይ ቁርስ እኮ እየሰራሁ። ምግብ አወቅን እኮ እስካሁን ድረስ ምን ስታበይ እንደነበረ አልገባኝም እማዬ። አንቺ አይነሽ ይጥፋ። አፍጠሽ አትይኝ ደግሞ እንደዚህ። ባንቺ ልክ አስመሳይ ሰው አይቼ አላውቅም። ሲያዩሽ እኮ አዛኝ ነው የምትመስዪው። ስታስጠላ ደግሞ አይነ እያየ አባዬ ምንም ነገር አያደርግልሽም። እኔ የምታወሩት ነገር አልገባኝም። አረ አልገባሽም? ተሾመ ምን አድርግልኝ ነው ስትይው የነበረው? እኔ አባዬ የአባትነቱ ፍቅር እንዲሰጠኝ እንጂ ይሄን አድርግልኝ ብዬ አላውቅም። አረ አንቺ ማትረቢ ሊሊ አናቀት በያት ይዘሽ በደንብ በያት። ሊሊ እባክሽ መተንፈስ እያቃተኝ በያት ይዘሽ ይኸውልሽ ስሚ ልንገርሽ፣ አባዬ ሲመጣ ቤትና መኪናውን እንደማትፈልጊ ትነግሪዋለሽ። አንቺማ ከኔ ቀድመሽ መቼም መኪና ቤትም አይኖርሽም። እሺ ማትረቢ እንደማትፈልጊ ትነግሪዋለሽ። እየሰማሽኝ ነው አይደለ? ካለበለዚያ እዚህ ቤት ውስጥ አብረን እንኖራለን ብለሽ እንዳታስቢ። ሰማሽኝ አይደል? እየሰማሽኝ ነው? በያውን ተነሽ ውጪ። ይኸውልሽ እኔ ሻወር ወስጄ እስከምወጣ ድረስ ስራሽን ጨራሽና አልጋውን አንጣጥፊ። ተነሽ ውጪ፣ ተነሺ። ማትረባ እንዴት ነው የሚያረጋፍ ደግሞ? የኔ ውድ ልጅ ምን ሆነሽብኝ ነው? አልሆንኩም አባዬ። እንዴ እንዴት ምንም አልሆንኩም ትኛለሽ? እያለቀሽ እያየሁሽ። እኔ የምልሽ ልጄ የገጠመሽ ነገር ካለ ለአባት እኮ አይደበቅም። አይ ምንም አይደለም፣ እንዲሁ ሆድ ብሶኝ ነው። ሆድ ብሶኝ? እንዴ ልጄ ምን አጉድዬብሽ ነው? ላንቺ አይደል እኔ ቀን ከሌሊት የምለፈው? አባ ማንም ሰው እንደሌለኝ ያክል ባዶነት እየተሰማኝ ነው። አላውቅም ብቻ ግን በቃ ሰው ያጣሁ እንደዚህ አይነት ነገር ነው የሚሰማኝ። እንዴ እናትና እህትሽስ? እናትና እህትሽ እያሉ ነው እንዴ ብቸኝነት ተሰማኝ የምትይኝ? ደግሞ ልጄ ልንገርሽ፣ የምትፈልጊው ነገር ካለ እኔ አባትሽ ምንም ነገር ሳትሳቅቂ ጠይቂኝ። ላንቺ አይደል እንዴ የምለፈው? እኔ ምንም አይነት ነገር እንድታደርግልኝ አልፈልግም። ለምን ልጄ? ምን ነው? ቤትም መኪናም አልፈልግም። የምን ቤትና መኪና ነው? ሰብለ የሆነ ነገር አውርታሻለች አይደለ? አባዬ እኔ ምንም ነገር አልፈልግም። ብቻ በቃ እኔ በሰላም መኖር ብቻ ነው የምፈልገው። እሺ በቃ እኔ ልጅ ይግኝና ክፍልሽ ረፍት ባርግሽ። ይች በቃ ትንሽ ሰብለ 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 ምን ማድረግሽ ነው? ምን ሆነሽ? እየጮህክብኝ እኮ ነው። እኔ ሚስጥር አድርጌ ነገርኩሽ፣ እንዴት ትነግሪያታለሽ? እኔ እኮ ይኸውልሽ ንገርሽ፣ ሰርፕራይዝ ላደርጋት ፈልጌ እኮ ነው። ነገረችህ እንዴ? እንዴት ይሄን የሚያዝ ያቅትሻል? ለአንቺም እኮ ልጅሽ ነች። ስትደሰት ማየት እኮ ለአንቺም ደስ አይልሽም እንዴ? ያው መስማቱ አይቀርም። በነግራት ምን ችግር አለው? በዚያ ላይ ሆድ ብሷት ነው ያገኘኋት። ያደረግሻት ነገር አለ እንዴ? እኔ ምን አደርጋታለሁ? አላውቅም። እሷ አንድ ነገር ሆና ስታለቅስ አንጀቴን ሰፈሰፋል። እባክሽን ሰብልዬ ተጠንቀቂላት። የአይኔ ብሌኔ ናት። እንዴ ተሼ፣ እኔ እኮ ካንተ በላይ ነው የምወዳት። ደግሞ የነገርኳትም እኮ ስለምወዳት ብዬ ነው።
በቃ አላውቅም። ሩት ሁል ጊዜ ደስተኛ እንድትሆን ነው የምፈልገው። አይዞ ትሆንላለች፣ አታስብ። ለማንኛውም ቤት እያፈላለግኩ ነው ልገዛላት። ከደላሎች ጋር ተነጋግሬያለሁ። ይህንን ላሳውቅሽ ብዬ ነው። አይ ጥሩ። እሺ ለሊሊስ? የሊሊ ችግር የለውም። የሩትን ልጨርስ እንጂ የእሷ ደግሞ ይቀጥላል። መጀመሪያ ሊሊ የምታስቀድም አይሻልም? ያው ሩት እንደሆነ ቤትም መኪናም ቢኖራት የሚያስደስታት አይመስለኝም። ይኸውልሽ ሰብልዬ፣ በአስደስታትም እኛ የቤተሰብ ኃላፊነታችን መወጣት አለብን። አይመስልሽም እንዴ? እሱስ ልክ ነህ። እሺ አሁን ለማንኛውም ልንገርሽ፣ የሆነ ቤት ደላሎች ሊያሳዩን ፈልገዋል። ስለዚህ እሱን አይችልም ጣ እሺ ይኸውልሽ ሊሊ፣ ተሺ ከመምጣቱ በፊት እች ልጅ እንመረዛት፣ ወይ እንግደላት፣ ወይ እንድታብድ እናርጋት። እኔም እያሰብኩት ነበር እማዬ። አባዬ ከመምጣቱ በፊት ሲጥ አድርገን እንግደላት። አሁንማ ቤቱ ሊገዛላት ሄዷል እኮ። እኔ ከሷ ማስበልጠው ነገር ምንም ነገር የለም ማለት። አንዴ ሲያጣ ትረሳታለህ። ከዛ እኛ በነፃነት እንኖራለን። መኝታ ቤቷ ተደፍታ እያለቀሰች ነበር። መርዝ በሆነ ነገር በጥብጠን እንስጣት። ትጠጣዋለች? አዎ አንቺ ነሽ ወስደሽ የምትሰጫት። እሺ እማዬ፣ እኔም በአይኔ እያየኋት ፊት ለፊቴ ላይ ድፍት እንድትል ነው የማደርገው። ግን ደግሞ እኛ እንዳደረግነው ሳይሆን ራሷን በራሷ እንዳጠፋች ማስመሰል መቻል አለብን። እንደዛም እንችላለን። ግን እንዴት ነው መርዙን እንድትጠጣው የምናደርጋት? ያው እሷ በጣም የዋህ ስለሆነች አንቺ ደግሞ በእህትነት ቀርበሽ ፍቅር ትሰጫታለሽ። ማለትማ እህቴ ይቅርታ አድርጊልኝ፣ እኔ ሳላቅ ነው ያስቀየምኩሽ፣ እህትነትሽ ይበልጥብኛል ምናምን እያልሽ ይቅርታ ትጠይቂያታለሽ። ከዛ በኋላ ውሃውን ትሰጫታለሽ። ከዛ በራሷ ጊዜ ድፍታለች ማለት አይደለ? እሺ በቃ ማዬ፣ አሁን ወደ ስራ እንግባ። እሺ ተነሽ። ፈጣሪው እባክህን ተመልከተኝ፣ ብቸኛ አታድርገኝ፣ ሰው ያለው እንደሌለው አታድርገኝ። ጥንካሬው የሰውን መውደድ ስጠኝ እባክህ። በዚች ወስደሽችን ትሰጫትና አሁን ይሄን ወስደሽ ትሰጫታለሽ። እሺ ማዬ፣ አንተ እሄድባታለሁ። ደግሞ ተረጋጊ፣ እንዳይባክን። መርዙ ከውሃ ጋር በደንብ መዋሃድ መቻል አለበት። እሺ እንዴ ማዬ፣ ምን ላድርግ ብለሽ ነው? እስክንሰናበታት ድረስ እኮ ቸኩዬ ነው። ይኸውልሽ ሊሊ፣ ረጋ ብለሽ በጥሞና አስረጃት። እሺ ሂጂ፣ በቃ ይቅናሽ። ምንም አታስቢ ማዬ። እሺ ይቅናሽ በቃ። እህቴ፣ በእኔ ምክንያት ነው አይደል እያለቀሽ ያለሽው? ኧረ አላለቀስኩም። ለምን ባንቺ ምክንያት አለቅሳለሁ? አይ ለማስተባበላት ሞክሪ። እኔ ጥሩ ሰው አይደለሁም። እንዴ ምን እያልሽኝ ነው ሌሌ? አንቺ እኮ እጅግ በጣም መልካም ሰው ነሽ። እህትሽ ስለሆንኩ እንጂ የኔን መጥፎነት ብዙ ሰው ነግሮኛል። በዛ ላይ አንቺን ብዙ ጊዜ አስከፍቼሻለሁ። ሌሌ፣ እኔ ባንቺ በቼም አልከፋም። ያለሽኝ እኮ አንቺ ብቻ ነሽ። ታዲያ እስካሁን ምንም አልተቀየምሽኝም? በፍጹም አልቀየምሽም። አንቺ እኮ አፍሽ እንጂ ልብሽ በጣም ንጹህ ነው። ሩታይ፣ በመልካምነትሽ እኔን አትደልኝ። ዛሬ ስህተቴን ካልነገርሽኝ ማን ሊነግረኝ ነው? አውቃለሁ፣ ግን ስህተቶችሽ በእድሜ ከፍ ስትይ የሚቀሩ ነገር ናቸው። ዋናው የልብሽ ንጹህ መሆን ነው። ይቅርታ አድርገሽልኛል ማለት ነው? እንዴ ቆይ ምን አጠፋሽና ነው ይቅርታ የምትጠይቂኝ? በድዬሻለሁ፣ ከሰው ፊትም አዋርጄሻለሁ።
እህቴ አይደለችም ብዬ ብዙ ጊዜ አዋርድሻለሁ። እባክሽ ይቅርታ አድርጊልኝ እህቴ። ያጠፋሽ ደግሞ ከመሰለሽ እኔ ይቅርታ አድርጌልሻለሁ። እሺ እህቴ። ውሃ አምጥቼልሻለሁ ጠጪ። በጣም አመሰግናለሁ። እሺ ራሴ እያዞረኝ ነው።